ዛሬ ሁሉም ነገር መጨረሻውን ያገኛል የምፈልገውን ሁሉ በእጅ ያስገባለሁ አዝናለሁ እንግዲህ ናርዶስ ላንቺም ቢሆን ከዚህ መራራ ዓለም ወደ እናትሽ መሰብሰቡ ነው የሚሻልሽ እንግዲህ ያዝናለሁ ምንም ልረዳሽ አልችልም አዝናለሁ ናርዲዬና ማማተተይ አላማማተም ምንም አልሆነች በዚህ ለሊት ምንም ቆይ ግን አንቺ ምን ሰራለሽ እኔማ በሩ ሲከፈት እኮ ሰምቼ እንደው ናርዲዬና ማት ከሆነ ብዬ ደንግጬ እኮ ነው የመጣሁት በቃ ምንም አልሆነችም እንጂ ናርዲዬ እንደው ሰላም ነው አይደል ምንድነው ሰላም ነው አልኩሽ አይደል እንዴ በቃ ውጪ ምን ማለት ነው መልስራ ማለት አይ በጧት እንዳልቀሰቀስሽ ብዬሽ እኮ ቆይ አንቺ ልጅ ግን ያምሻል እንዴ ሂጂ በቃ ውጪ ችግር አለ እንዴ ሲጀመር ምን ችግር ነው ምንድነው ችግር አለ ያልሽ የምታማሩት በቃ ወደ ክፍልሽ ግቢ ያልኩሽ እትዬ ሲቢት ምንድነው እየተካሄደ ያለው እትዬስ ደግሞ የምን ጨርቅን ያዙት አረ እቺን ምንም ማጣቅዱዳለች ብቻ አዳሽ ነገር ሊያረጓት እንደሆነ ብቻ አረ በስማም ብሎ ፈስቆልስ እንደው የሰይጣን ጆሮ ይደፈን በኩል ለሊት ምንድነው የሚያቃየኝ ደሞዝ እትዬ ናርዲን አረ እየቃሸው ነው ማለት ነው የቃሸው ዛሬማ አታመልጭኝ እገላገልሻለሁ ከዛ በኋላ ከልጅነቴ ጀምሮ እመኛው የነበረው የሀብት ማማ ላይ እቀመጥበታለሁ ሳምሪ የት ሄዳ ነው ሳምሪ ዛሬ ተረፍሽ ማለት ነገም እንደዚህ ይሆናል ማለት አይደለም በቅርቡ ገላገልሻለሁ እገልሻለሁ ወይ አባቴ የኔ ውድ አልጋ ላይ ሳጠሽ እኮ አሙሽ ይሆናል ብዬ ነው አመመሽ እንዴ አረና ለማንኛውም አባቴ ደህና ነኝ እና ታዲያ ለምን ተነስተሽ ነው
ስለናርዲ እኮ የሆነ መጥፎ ህልም አየሁኝና ቼክ ላደርጋት ብዬ እኮ ገብቼ ነው። ምን ነው እናቴ መጥፎ ህልም አየሽ እንዴ? እንደዛ ነገር። በቃ ተረጋጊ የኔ ፍቅር። ህልም ሁሉ እኮ እውነት አይሆንም። ደግሞ ከኛ በላይ የሚጠብቃት ፈጣሪ አለላት። እሱስ ልክ ነው። ያው እንደዚህ አይነት ነገር ስታይ ውስጥ ይጨነቅ የለ ለዛ ነው። እረዳሻለሁ እኮ የእናት አንጀት ሆኖብሽ እንደሆነ። የናርዲዬን ነገር ደግሞ ታውቆ የለ የበለጠ ያሳሳኛል። ልክ እንደ ታላቅ እህቴ ስለማያት የበለጠ ጨነቃለሁ። አንድ ቀን ደግሞ ልክ እንደዚሁ ፈጣሪ የምንሳሳለት ልጅ ይሰጠናል። አሜን። ሰዓቱ በጣም ሄዷል። ነይ ገብተን እንተኛ። እሺ እኔ ልጅ አክስቴ እንዴት አደርሽልኝ? እንዴት አደርሽልኝ እኔ ቆንጆ? አለሁልሽ። ብታይ ማታ እንዴት የሚያስፈራ ህልም እያየሁ እንዳደርኩኝ። ምን አየሽ እስኪ ንገሪኝ። አንድ ማላቃት ሴትዮ ናት ትልቅ ጉድጓድ ውስጥ ልከተኝ ስታሯሩጠኝ ነው ያደርኩት። እና መጨረሻ ላይ እንዴት ሆነሽ ታዲያ? ከዛማ ነቃው። ብታይ ከዛ በኋላ ለረጅም ሰዓት እንቅልፍ እምቢ ብሎኝ ከዛ ግን በስተመጨረሻ ማለት ማታ አልተኛሽም ነበር? መጨረሻማ ተኛው። እና ቆይ ግን ማታ የሰማሽ ምናምን ነገር ነበር? አይ እኔ እንኳን ምንም አልሰማሁም። እንደሱ ነው የሚሻልሽ አንቺ ግን። ምን ነበር? አይ ምንም እንዲሁ ማታ ኮርኒሱ ላይ ድመቶች ሲሄዱ ነበር ያደሩት። ናርዲዬ ተነሳሽ እንዴ እኔ ቆንጆ? አዎ ማርትዬ እንዴት አደርሽልኝ? ደህና አድራለሁ እግዚአብሔር ይመስገን። እኔ የምለው ናርዲዬ ማታ መመሽ እንዴ ማርታ ምንድነው እየሰራሽ ያለሽው? አረ ደህና ነኝ። ግን ለምን ጠየቅሽኝ? ምን ቆመሽ ታኛለሽ? ሂጂና ቁርስ አምጪላት እንጂ። አክስቴ ግን በሰላም ነው? ምን ሆነሻል? እዚህ ቆማ ምን ሰው ላይ ታሟርታለች? ቆይ እስኪ አሁን በሰላም ያደርሽው ልጅ አሞሽ ነበር ማለት ምን አመጣው እንዴ? ምናልባት እኮ እሷን በህልሟ አይታይ ሊሆን ይችላል። ደሞ ታውቂያለሽ አይደል? ድሮም ማየያለች ሲያመኝ በህልሟ የምታይልኝ እሷ ነበረች። አይ ቢሆንም እንደዚህ አይባልም። ነውር እኮ የሚባል ነገር አለ። ናርዲዬ ቆንጆ ምግብ። ውይ ይቅርታ ማርትዬ፣ እኔ እኮ ገና በደንብ ራሱ አልነቃውም። በዛ ላይ ደግሞ በጧት ቁርስ እንደማልወድ ታውቂያለሽ አይደል? እሱንማ አውቃለሁ እኮ ናርዲዬ አውቃለሁ። ባንቺ ቤት እኔ ለማርታ ክፉኝ አንቺ ያጽናናሻት መሆኑ ነው? በእውነት ሳምሪዬ እንደዛ አስቤ አይደለም። እንደዛ እንድታስቢ ካደረኩሽ ደግሞ በጣም ይቅርታ። እንዴት ነው ዛሬ ደግሞ በጧት ፍቅር በፍቅር ሆናችኋል? እሺ በቃ አርጌልሻለሁ። እንዴት አደርካቆት? እግዚአብሔር ይመስገን። ዛሬ በጧቱ ምን አግኝታችሁ ነው? ፍቅራችንን ልናድስ ብለን ነው አይደል እንዴ? አውና ስለዚህ ጎራ መፍጠር ተጀመረ ማለት ነው። እንግዲህ ከፈለክ መቀላቀል ነው። እኔ ጠይቄማ እንደዚህ ከሆነ ይቅርብኝ። ኧረ አጎቴ በውስጥ አዋቂነት እኮ አንተንም አካተናል። እኔ ሳልሰማ እንደዛ ከሆነ እንግዲህ ጥሩ ነው። ስሚያንቺ ቅድም ልትይ ነበር። እትዬ ምን አጠፉ? ቆይ ለናርዶስ ምን ብለሽ ልትነግሪያት ነበር? ማታሞሽ ነበር ምናምን ስትይ ነበር። ኧረ እትዬ እኔ እኮ እንደዛ አስቤ አይደለም። እሱ እኮ እዛ ስለነበሩ ናርዲዬ ድንገት አሟት ከሆነ ብዬ እኮ ነው። ትሰሚኛለሽ? ቦታሽን ወቂ። ምንም ነገር ባደርግ ለናርዶስ አክስቷ ነኝ። ወይስ ሌላ ያሰብሽው ነገር አለ? እንዴ እትዬ ኧረ እንደሱ አይደለም። ደግሞ ስኒ ለናርዲዬ ምን አስባለሁ? ነገርኩሽ እንግዲህ ድጋሚ እንደዚህ አይነት ነገር መስማት አልፈልግም። እሺ እትዬ አይልም እንግዲህ ይኸውልሽ ተናግሬያለሁ። ሌላ ነገር ብሰማ ውርድ ከራሴ። እሺ እትዬ አምላኬ ሆይ ሴትዮዋ ምን ነካት? እንዴ አሞሽ ነበር ወይ ማለት እንደዚህ ያስብላል እንዴ?
ማንም ሰው ብሎኝ የማያውቀው ቦታሽን ወቂ እኔ እንዴ ማርትዬ ምን ሆነሽ ነው? ምን ሆነሽ ነው? አይናርድዬ ተይኝ እናቴ ምንም አልሆንኩም። አትዋሽኝ፣ እንደሱ አይደለም። ምንድነው ቤት ናፍቀውሽ ነው እንዴ? አናፈቁኝም ናርድዬ። ከናፈቁሽ ንገሪኝ፣ ደርሰሽ ትመለሻለሽ። አናፈቁኝም ናርድዬ። እሺ ምን ሆነሽ ነው? ችግር አለ እንዴ? ቆይ እኔ አንቺን እንዲከፋሽ አልፈልግም። ውይ በእናትሽ ንገሪኝ። ምንም አልሆንኩም አልኩሽ እኮ። እሺ ምንድነው? ስምረቴ ናፍቃኝ። ማሚማ እኔን እኮ ናፍቃኝ። እረፊ ናርድዬ ተይ እናቴ ተይ አታልቅሽ። አንቺም የረሳሽውን አስታወስኩሽ አይደል? አላስታወሽኝም ማርትዬ። እኔንም ናፍቃኝ ነበር እኮ። እስቲ አልቅሽ ይወጣል። እናትሽ በጣም መልካም ሰው ነበረች። በጣም ለአንቺ ለልጇ ያላት ፍቅር ልዩ ነበር ናርድዬ። በልተሽ እንኳን እኮ የጠገብሽ አይመስላትም ነበር። ታውቂያለሽ ሁሌም ከማጋር የሆነ ቦታ ስንሄድ ሙሽነት ይሰማኝ ነበር። ሁሌም በሷ ደስተኛ ነበርኩ ናርድዬ። ለአንቺ ያላት ቦታ ልዩ ነበር። እንዴት እናት ልጇን በዚህ ልክ ትወዳለች እል ነበር። ብታይ እኔም ወደፊት ልጅ ስወልድ ልክ እንደ ናርዲ እናት ነው ልጄንም ወደው እል ነበር። ትምህርት ቤት ሁሉም ስለ አባታቸው ሲያወሩ እኔም በኩራት ስለሷ እናገር ነበር። አንድም ቀን እንኳን እኮ አባት እንደሌለኝ ተሰምቶኝ አያውቅም። ምን ማድረግ ይቻላል ናርድዬ? ሁላችንም እኮ የምንኖረው ፈጣሪ እስከፈቀደ ቀን ነው። ወይ ሳምሪዬ እንዴ የት ሄደሽ ነው? እኔማ ኪችን ከማርቲ ጋር እኮ እያወራን ነበር። ከማርቲ ጋር ምንድነው የምታወሩት? ከማርቲ ጋር ስለ ትምህርት እያወራን ነበር። እንደዛ ነው። ታዲያ እሱስ ቢሆን ገብተሽ ብታጠኝ ይሻላል። አጥንቼማ ጨርሻለሁ። ለዛ ነው። እንደዛ ነው። እሺ ይቺ ሰይጣን አሁንም አላረፈችም ማለት ነው። በፍጹም ነገሮች ከዛሬ ማለፍ የለባቸው። ሁሉም ነገር ዛሬ ፍጻሜውን ያገኛል። ምግብ እያቀረብሽ ነው? እኔ ያቀራርብ ነበርኩ። አይ ችግር የለም ለናርዲ ነው። ለሷስ ቢሆን እኔ ያቀርብ ነበርኩ። ችግር የለም አያሳስብሽ፣ እኔ በቃለሁ። ግን ግድ የለሽም እኔ ያቀርባለሁ። እሺ አይቴ አፍሽ ነው እንጂ እኮ ልብሽ ነው ጾም። የኔ ወድ ራበሽ አይደል? አይ አራበኝም። አረብ አክስቴ አራበኝም ነበርኩ። አንዴ የሚያጠና ሰው እኮ ይርበዋል፣ መብላት አለብሽ። ግን እኮ አራበኝም። የጀመርኩትን ልጨርስና በላለሁ። አይ እንደዛማ አይሆንም። አሁን ምግብ ትበያለሽ፣ ከዛ በኋላ ተመልሰሽ ታጠኛለሽ። ግን እኮ ምንም እስኪ አንዳንዴ እንኳን ስሚ። እሺ በቃ
እትዬ እንዳትበዩ። ምንድነው? ወጡ ሳሙ ትልቅ በረሮ ብረት ድስት ውስጥ አገኘ። በረሮ? በረሮ ናት። እንዴ ስለምን በረሮ ነው የምታወሪው? ቀደም ሰው አጣው ንጹህ አልነበር እንዴ? ማርታ እንግዲህ ደሜን አታፍሊው። ከፊቴ ዞር በይ ብዬሻለሁ። ማታልኩ ከበላችሁ እንዴ ቆይ ለምንድን ነው የምነግርሽን የማትሰሚኝ? ዞር በይ አልኩሽ እኮ። እትዬ ሌላ አሁን ሁሉ ልሰራላት እችላለሁ። አቤት አቤት። ወይ ለምን ካልሆነ ቦታ እንቀያየርም? አንቺ ማወራ እኔ ደግሞ ሰራተኛ። እንደዛ ቢሆን አይሻለንም? አረ ሲጀመር እኔ አልበላም በቃኝ። ማርታ ማርታ ወሳጅና ድፊ። ሌላ ልሰራላት አይደል? ለምንድን ነው ያወቅሽ የምትጠይቂኝ? ይኸውልሽ ትሰሚኛለሽ? ካሁን በኋላ በስራዬ ጣልቃ ገባለሁ ብለሽ ውርድ ከራሴ። ምን አጠፋሁትኝ? በቃ ተናገርኩ። ሲጀመር አንቺ ምግቡ ላይ በረሮ ገባ አልገባ ምን አገባሽ? እትዬ እንደው እኔ እኮ ለክፋት አስቤ አይደለም። ናርድዬን እኮ እንዳያማት ብዬ ነው እኮ። ከኔ በላይ አንቺ ለናርድ ያስብሽ? እትዬ እኔ እኮ እንደሷ አስቤ አይደለም፣ ግን ደግሞ በረሮውን እኮ እርሷ አላዩትም ብዬ ነው። ትሰሚኛለሽ? ድጋሚ እንደዚህ አይነት ነገር አደርጋለሁ ብለሽ በራስሽ ፈረድሽ ማለት። ምን አለው እትዬ? ተናግሬያለሁ በቃ። ግን እኮ ምንም ማስተባበያ አልፈልግም። ጨርሻለሁ። ቆይ ደግሞ ይሄንን ነገር መናገር ምንድነው ክፋቱ? አይ ግድ የለም እንደው እትዬ ዛሬ በሆነ ነገር ተበሳጭቶ ነው የሚሆነው። ዳነው ዘንድሮ ናርዶስ በጭራሽ ከዛሬማ አላሳለፍሽም። ንስሐ ብትገቢ ነው የሚሻልሽ። እንደውም አንድ ሀሳብ መጣል። በጭራሽ ከዚህ አታርፊ። መጣሁልሽ። ማርታ ማርታ። አቤት እትዬ ፈለጉ? አይ አልፈለኩሽም። ግቢና ቤቱን አስተካኪ። እራት ልሰራ ፈልጌ ነው። ውይ እኔ እኮ ሁለቱንም መስራት እችላለሁ። እንደው ግድ የለም። ችግር የለም አያሳስብሽ። እኔ እሰራለሁ። ግቢና አስተካኪ ይሻላል። እሺ እሺ። ምናልባት ሲኒ እንዳቀራረብ ትፈልግ ይሆን? እስቲ ቆይ ልጠይቃት። ናርዶስ አሁን ከዚህ ማን እንደሚያተርፍሽ እናያለን። መቼም ኤሌክትሪክ ይዞሽ አድኝ። ተገናኘን። ወይድል ፈጣሪ ምን ነው ብታሰማኝ? ናርዶስ አሁን ከዚህ ማን እንደሚያተርፍሽ እናያለን። ቻው ቻው። የኔ ወድ ስልክ እየተጠቀምሽ ነው እንዴ? አዎ ምን ነው አክስቴ ፈለግሽኝ እንዴ? ቆይ ለምን ዛሬ ምግብ አናበስልም? የእውነትሽ ነው? አዎ የምሬን ነው። ምን ነው አላመንሽኝ? አራምንሻለሁ። ያው ከዚህ በፊት እኮ አብስለን ስለማናቅ ነው። እኔም እኮ ለዛ ብዬ እኮ ነው የጠየኩሽ። አትፈልጊም?
አረ ፈልጋለሁ እንደውም ማስታወሻ ይሆነናል በእውነት አክስቴ ከአንቺ ጋር ኩክ ማድረግን እስከዛሬ ድረስ አስቤው አላውቅም ድሮ ከማሚ ጋር ነበረ ኩክ የምናደርገው ምን ችግር አለ አሁን እኔ ያለሁልሽ ከኔ ጋር ታበሲያለሽ እሺ እና ምንድነው የምንሰራው ቆንጆ የምስር ወጥ ነው ዛሬ ራሱ የተለየ ነው የሚሆነው በሚገባ ደግሞ እንደሚወዱት አልጠራጠርም ወዳው ነው እኔና አንቺ ሰርተን እሺ እኔ ምን ላድርግ በቃ ከፋቹና ሽንኩርቱን አብሲው እሺ አክስቴ ችግር አለ እንዴ አይ ምንም የለም በቃ አንቻብስ ነው መጣ ሰሚ አንቺ ቆይ እንዴት አባሽ በትንቂ ነው ኪችን ገብተሽ እንደዛ ያደረግሽው እንዴ እትዬ ምን አጠፋው ያጠፋሽውንም አንቺ ታውቂያለሽ ቆይ ምንም አታመጣም ንቀት ነው እትዬ እኔ ምን አደረኩኝ ባክሽ ዝም በይ እኔን ሳምሪ በዚህ አሸጉጅኝ እንኳን ይሄን ይቀርና የዝንብ ጠንጋራ ጠንቅቅ ያቃል እትዬ አንቺ ዋዘሽኝ አይደል እንደው ለሰራ የመጣሁት ሌላ ምን ላደርግ እችላለሁ አሁን እዛ የመጣው ሰዓት ስትገቢ ያላየውሽ አረን ያልገባውም እትዬ ያልገባውም ተሳስተው ይሆናል ምን ነው አክስቴ ችግር አለ እንዴ አረ የለም ይኸውልሽ ነግሬሻለሁ ዝም ብለሽ ከላይ አታጅጂ በደንብ አድርገሽ አጅጂ ለዚህ ነው የምትጨቃጨቁት አንዳንዴ ሰውን አልሰማም የምትለው ነገር አላት ነይ እንሂድ ወደ ስራችን እንመለስ እንደው አምላኬ እውነት ነው ያየሁት ነገር እንደው እችን አንድ ፍሬ ልጅ ምን ልታደርጋት ነው የዛሬው ምግብ እንዴት ነበር ያው እንደስከዛሬው ነው ምን ነው ምን አስባችሁ በቃ ምንም የተለየ ነገር የለው የሆነ የተለየ ነገርማ አለው እኮ ምንድነው ትንሽ ጨው በዝቶበታል ናርዲዬ ነግሬሽ ነበር እኮ መብላት እንጂ መለየት አይችልም ብዬሽ ነበር ቆይ አልገባኝም ምንድነው እሷ ነበረች የሰራችሁ ውይ ናርዲዬ ይቅርበኝ እኔ እኮ ልትፎግሩ ይመስሎኝ ነው የዋሽሁት የምር በጣም ነው የሚጣፍጠው ይጣፍጣል አጎቴ አይጣፍጥም ማለትም እኮ መብትክ ነው እኔ ግድ ካልጣፈጣ አላልኩ እንዴ አንቺ ዝም ትያታለሽ እንዴ የሆነ ነገር በያት እንጂ ባክሽ ዝም በይው ካሁን በኋላ የሚሰራለት የሚያገኝ መስሎታል እንዳማረው ይቀራል ቆይ ግን
ጆሮ ልጅ ላይ ይሄን ያህል እንደው መጨከን እንደው ምን ያደርጋል? ምን ብታረጋት ነው እንደው እንዴ ቢሆንስ ነፍስን ያህል ነገር ማጥፋት ረጅካኔ ዘንድሮ እንደው ሰው ተጨካክኗል። ሰው ከፍቷል። እንደው ሰላም ነው አይደል? ምንድን ነው ሰላም ነው አልኩሽ አይደል እንዴ? በቃ ውጪ። እሺ እትዬ ቁርስ ምን ልስራ? ምን ማለት ነው? ምን ልስራ ማለት? አይ በጠዋት እንዳልቀሰቀስሽ ብዬ እኮ ነው። ቆይ አንቺ ልጅ ግን ያምሻል እንዴ? ሂጂ በቃ ውጪ። እትዬ ችግር አለ እንዴ? ሲጀመር ምን ችግር ነው? ምንድነው ችግር አለ እያልሽ የምታማርጪው? በቃ ወደ ክፍልሽ ግቢ ያልኩሽ። እትዬ እትዬ ማርታ አቤት አቤት ጋሼ ምን ሆነሽ ነው እዚህ የመጣሽው? ምንም እንዴ ምንም ማለት ቆይ እዚህ ምን እያደረግሽ ነው? ጋሼ ምንም አላረግም። ምንም አላረግም ማለት ቆይ በእንቅልፍ ልብሽ ነው እንዴ እዚህ የመጣሽው? መሰለኝ ይኸውልሽ ሁለተኛ እንዳይለመድሽ እንዴ ብርድ ቢመታሽስ? እሺ ጋሼ ለመደኝ። ጋሼ አቤት ምንድን ነው? በቃ በቃ እትዬን እንጠይቃቸዋለሁ። እሺ ምንድን ነው የምትጠይቂው? ቁርስ ምን ልስራ ብዬ ነው። ፍርፍር ስሪ። እሺ እትዬ ምን ለማድረግ እየሞከርሽ ነው? እትዬ ተኝታለች እንዳንረብሻት ብዬ። ቆይ ግን አንቺ ልጅ ሰሞኑን ምንድን ነው እያደረግሽ ያለሽው? እየታወቀሽ ነው? እትዬ እኔ ደግሞ ምን አደረኩ? እሺ አሁን ዞር በይልኝ። እንዴ ለምን እትዬ? ለምን ማለት ምን ማለት ነው? ቆይ ግን ከማን ጋር እያወራሽ እንዳለሽ ታውቆሻል? ለማስነሳት አይደል? እኔ አስነሳታለሁ። ናርድዬ ምን ለማድረግ እየሞከርሽ ነው? እኔ እገልሻለሁ። ቆይች ሰራተኛ ምን ለማድረግ እየሞከረች ነው? የሆነ ነገርማ ለማድረግ እየሞከረች ነው እንጂማ ያለ ምክንያት እንደዚህ ያደርጋት። እመኚኝ ማርታ፣ እኔ ያሰብኩትን ነገር አስበሽ ከሆነ እላይሽ ላይ ገመድ እያጠበቅሽ እንደሆነ ተረጂ። ምክንያቱም ይሄ ማለት የልጅነት ህልሜ ነው። በማንም ተራ ሴት የሚቆም አይነት ሴት አይደለሁም። እገልሻለሁ፣ እመኚኝ እገልሻለሁ።
አጎቴ እንዴ ዛሬ ሁሉም ሰው ለቁርስ ቀርቧል። በቃ ከቁርስ በፊት ቆንጆ ጁስ ሰርቼ ላምጣላችሁ። አይ አይጣፍጥም ከምትባይ ቢቀርብሽ ይሻላል። አቤት ሾርኔ መሆኑ ነው አይደለ? በቃ እሺ ስሪ እንጠጣለን። መጠጣቱማ የት ይቀራል? ችግሩ እኮ መጨረሻ ላይ ነው። እንዴ ሰርቼ እስኪ የሆነ ነገር ይባል ከዛ በኋላ እናያለን። አረ ማታም እኮ ባለማወቅ ነው። እሱን አሁን የምናየው። እሺ ይቀጣል። እሱ ያስማማናል። በሉ በቃ ተጫወቱ። ጁሱን ይዤ ልምጣ። እሺ አሪፍ ጁስ በረሩ ወይኔ በረሩ ይምበሩ በጣም አክስቴ በእውነት ያስመሰክራል። ዛሬው በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። የምር መስክረንልሻል። ቆይ እኔ ያልገባኝ ነገር ማን አመጣው? ማርታ ነች ያመጣችው። እኛ ጣፍቶን ጭልጥ አርገን ተጠጥተናል። አሁን የሚቀረው ያንቺ ድርሻ ነው። ይሄው ቆይ እኔ እንኳን ደሳለሁ በኋላ አጠጣለሁ። የማይሆነውን እኛ እዚህ አይደል የጠጣነው? ትጠጣር? አዎ እኛ እዚህ ነው የጠጣነው። አንቺም እዚሁ ነው መጠጣት ያለብሽ ነው ወይስ ውስጥ የምትጨምሪ በማጣፈጫለሽ? ምን እጨምርበታለሁ? ያሺያ ታዲያ ካለው እጠጣለሁ። እጪ እንዴ እጩ እስቲ ሳምሪ እንዴ አጂ ሳምሪ እንዴ ምን ሆነሻል? ለምን ማርታ መጣች ብላ ነው እንዴ? አክስቴ ጠጁ እንጂ ምንም እኮ አልጠጣሽው። ጠጁ እንዴ ለምን ማርታ መጣች ብለሽ ነው እንዴ? አክስቴ ሳምሪ አክስቴ እንዴት ነው ይጣፍጣል? ደግሞ ጠጁ እንጂ ቀምሰሽ እኮ ነው የተውሽው። ጠጪ ሳምሪ አክስቴ ሳምሪ አክስቴ እያላባት እኮ ነው እንዴ? ሳምሪ ምን ነው ችግር አለ እንዴ? ሳምሪ አክስቴ ሳምሪ